ነፃነት በጣም ፈጣን ልጅ ነው። አእምሮ ፈጣን ነው፣ አንደበቱ ፈጣን ነው፣ ህይወቱም ፈጠነ፣ ጉዞውም ፈጠነ። ልጅ ሆኜ ነው የማውቀው ፒያሳ 10 ቀበሌ የሚባል አዳራሽ ውስጥ በልጅነት አብረን እንሰራ ነበረ። ያን ጊዜ ጀምሮ አእምሮና አንደበቱ የሰመረለት ሰው ነው። ይሄ ስምረት ደግሞ ለሁሉም ሰው ትርፍ የሚሰጥ ዋጋ የሚሰጥ ፍሬ ያለው ልጅ ነበር። ከዛም በኋላም ዩኒቨርሲቲ ሞኛ አግኝቼ አውቃለሁ። እንግዲህ አውቃለሁ ማለት ነበር ማለት ብዙ ጥቅም የለውም። ጥቅም ያለው ከነፃነት ምን እንማራለን፣ ነፃነት ምን ሰጥቶን ሄደ፣ ምን አድርጎልን ሄደ የሚለው ነው። ነፃነት በዚህ በፍጥነት በአጭር ጊዜ በሁላችንም አእምሮ ውስጥ የጋራ የሆነ ምስል ሰርቶልናል። በሰሜን ብንሆን፣ በደቡብ ብንሆን፣ በምስራቅ ብንሆን፣ በምዕራብ ብንሆን፣ በመሃል ብንሆን፣ ከሀገር ውጭም በስደት በሀዘን በሀገር ናፍቆት ብንሆን የዚህ ልጅ አንደበት፣ የዚህ ልጅ አእምሮ፣ የዚህ ልጅ ፈጠራ አንድ የኢትዮጵያ ሀሳብ ኢትዮጵያዊ መሆናችንን የቤተሰብ ፍቅር ያለን ምንዋደድ ፈገግ የምንል መሆናችንን አሳይቶናል። ነፃነት ቅድም መጋቢ አዲስ እንዳሉት የቀልድ ሰው አይደለም፣ የዋዛ ፈዛዛ ሰው አይደለም። በቀልድ በኮሜዲ ውስጥ የአእምሮ ምጥቀት አለ። ወንድሞቼ፣ እህቶቼ፣ አባቶቼ አእምሮ ያልመጠቀ ሰው ሰውን ማሳቅ አይችልም። ከሁላችን የመጠቀ ሲሆን ነው ሰው እኛን ኮርኩሮ አሃ ለካ እንዲህ ነው አስብሎ ሊያመጣው የሚችለው። የዚህ ልጅ የአእምሮ ምጥቀት ብዙ ሲነገር ስለማልሰማ መመስከር ያስፈልጋል። ይሄን የሰጠውንም ፈጣሪ ማመስገን ያስፈልጋል። ሌሎችም ልጆች ይህንን እንዲሰጥልን እሱንም ነፍሱን እንዲምርልን በደጋጎቹ ጎን እንዲያስቀምጥልን ሁልጊዜም ማሰብ፣ መጸለይ፣ መለመን ይኖርብናል። እዚህ ያሉት ባለቤቱ ልጆቹ የእኛን ፍቅር ይፈልጋሉ። ሁልጊዜም ከያንያን ህይወታችን አነስ ያለ በልመናና በሰው ፊት ላይ የሚታይ የሚሰጣ መሆኑ ብቻ አይደለም። ፍቅር እንፈልጋለን፣ ማስታወስ እንፈልጋለን። እነሱ ውጪ ቢኖሩ በሰው ሀገር ናቸውና ባዕድነት እንዳይሰማቸው ባይቸግራቸውም አይዟችሁ፣ የምንወደው ልጅ ልጆች ናችሁ፣ የምንወደው ልጅ ባለቤት ነሽ እህታችን፣ እግዚአብሔር ያጽናችሁ፣ አይዟችሁ ማለት ይኖርብናል። በባህልና ስፖርት ሚኒስቴር ስም በጣም ጥልቅ ሐዘናችንን እንገልጻለን። ወደፊትም የዚህ ልጅ ስራ አስተዋጽኦ በፍጥነት ባጭሩ የምድር ህይወቱ ያረገውን አስተዋጽኦ አስጠንተን ለሌሎች ትውልዶች መማሪያ የሚሆን ውርሱ የሚታወቅለት መጣ ሄደ ተብሎ በሐዘንና በቀብር ቀን ብቻ የምናስታውሰው ልጅ እንዳይሆን የምንችለውን ሁሉ እናደርጋለን። ፈጣሪ ነፍሱን በደጋጎቹ ጋር ያርግልን።